በ1986-87 የትምህርት ዘመን የትምህርት አስተዳደር ቢሮ ክርስቲያን ዳይሬክተር ለትምህርት ቤታችን መደበ። ዜናውን ስሰማ እጅግ ደነገጥኩ። እንዴት ተደርጎ ክርስቲያን አለቃ ሊኖረኝ ይችላል? በጭራሽ ልቀበሉ የሚችለው ነገር አይደለም። እርሷን አንዳች ነገር አድርጊ ከትምህርት ቤቱን ለማባረር የምችልበትን ተንኮል ማውጠንጠን ጀመርኩ። በትምህርት ቤት ውስጥ ተመቻችቷት ረጅም ጊዜ እንዳትቆይ የሚያበሳጯትን ነገሮች ማድረግ አለብኝ። ብቸኝነት እንዲሰማት ማድረግ አለብኝ። እኔ በቃሌ ሸመደድኳቸውን የትምህርት ቤቱን ደንቦችና መመሪያዎች አታውቃቸውም። ስለዚህም አንድ ሐሳብ ስታመጣ እነሱን እየጠቀስኩ ማጣጣል እችላለሁ። ልትሰራቸው የምትችላቸውን ጥቃቅን ስህተቶች ሁሉ እየነቀስኩ አወጣቸዋለሁ። ለሷ አንዳች ክብር የሌለኝ መሆኑን በየአጋጣሚው ማሳየት አለብኝ። አዲሷ ዳይሬክተር እንደመጣች የወጣንኳቸውን ተንኮሎች ሁሉ በመፈጸም ማበሳጨትና ሰላም መንሳት ቀጠልኩ። በመጨረሻም አንድ ወርቃማ አጋጣሚ ተፈጠረልኝ። በሳይንስ ዲፓርትመንት የ10ኛ ክፍል አብዛኞቹ ተማሪዎች ክርስቲያኖች ነበሩ። በተሰጣቸው ፕሮጀክት መሰረት የመጽሐፍ ቅዱስ ጥቅሶች ያሉበት የግድግዳ መጽሔት አዘጋጁ። ሁኔታውን የጠቆመኝ አንድ ሙስሊም መምህር ነው። እንደሰማው በቁጣና በፍጥነት ወደ ክፍሉ በማምራት መጽሔቱን ቀዳድጄ ጣልኩ። ስጠብቀው የቆየሁትን አጋጣሚ አሁን አገኘሁት። ለምስራቅ ካይሮ ወረዳ የትምህርት ቤቶች ተቆጣጣሪ መስሪያ ቤት ከባድ ሚስጥር የሚል ማህተም ያረፈበት ደብዳቤ ጻፍኩ። በዚያ ደብዳቤ ላይ ተማሪዎቹ ይህን ጥፋት እንዲሰሩ ያበረታታቻቸው ዳይሬክተሯ መሆኗን ገለጽኩ። ከዚህም በተጨማሪ የዳይሬክተሯ ዓላማ በትምህርት ቤቱ የሃይማኖት ውዝግብ እንዲፈጠር ማድረግ መሆኑን አስረዳው። ሁኔታው በአፋጣኝ ተጣርቶ እርምጃ መወሰድ እንዳለበትም አሳሰብ። ለአስቸኳይነቱን በተላላኪ በኩል ወዲያውኑ ላኩት። በነጋታው የሥራዬን ውጤት ለማየት ስለጓጓው በጠዋት ነበር ወደ ትምህርት ቤት ያመራሁት። የትምህርት ቤቶች ተቆጣጣሪ ባለስልጣን አንዲት ኃይለኛ ሙስሊም ሁኔታውን አጣርታ ሪፖርት እንድታደርግ ላከ። አጣሪውን የመጣችው ሰው ሂጃብ ከፊቷ ልቃ ማታውቅ እና ለክርስቲያኖች ቅንጣት ታህል ትዕግስት የሌላት መሆኗን አውቃለሁ። አጣሪዋ በጉዳዩ እጃቸው አለበት የተባሉትን 4 ተማሪዎች በመመርመር ስራዋን ጀመረች። ሁሉም በየተራ ከምርመራው ክፍል ሲወጡ ከደረሰባቸው ማስፈራራት የተነሳ ያለቀሱ ነበር። እያንዳንዳቸው አንድ ሰዓት የፈጀ ምርመራ ተካሂዶባቸዋል። የዚያች ክርስቲያን መምህር ተራ ደረሰ። የእርሷ ምርመራ ከተማሪዎች የበለጠ ጊዜ ፈጀ። ከምርመራው ክፍል ስትወጣ ከማልቀሷ የተነሳ አይኖቿ በርበሬ መስለው ቀልተው ነበር። በእርጋታውና በጭምትነቱ ከሚታወቀው ክርስቲያን የሂሳብ መምህር ጋር ወደ ቢሮ ይመጣ ተማሪዎቹን እንዲህ አይነት ነገር እንዲያደርጉ የሚቀሰቅሰው ያን ያህል አይምሮን ያጣመሰል እያለች አለቀሰች። እኔ ግን አልመለስኩላትም። በመጨረሻ የዳይሬክተሯ ተራ ደረሰ። በምርመራው ተበሳጭታ ስትጮህ ሰማታለሁ። አይደረግም፣ ይህ ሊሆን አይችልም፣ ይህንን ክስ አልቀበልም፣ ይህንን ለመሰለ ወንጀላ መልስ መስጠት አልፈልግም፣ ምርመራውንም ፍጹም አልቀበልም፣ የትምህርት ቢሮ ኃላፊውን ማነጋገር እፈልጋለሁ እያለች ስትጮህ ሰማታለሁ። ከዚያም ክፍሉን ለቃ ወጣች። ከዚያን ቀን በኋላ በትምህርት ቤቱ በሚገኙ ክርስቲያኖች ላይ የወደቀውን ፍርሃትና ድንጋጤ ልገልጠው አልችልም። በሰራሁት ስራ ኮራሁ። በዚህ ትምህርት ቤት ያሉትን ክርስቲያኖች ሁሉ እያደንኩ ላጠቃቸው ወሰንኩ። ከዚህ በኋላ ማንም ከፊቴ ቆሞ ሊቋቋመኝ አይቻለውም። መጀመሪያ በወሰድኩት እርምጃ ክርስቲያን ተማሪዎች መስቀል ያለው ምንም ነገር እንዳይለብሱ መመሪያ ወጣው። በዚህም የክርስቲያኖች ዋና ጠላት መሆኔን አሳየው። ህጋዊ ቢሆንም ባይሆንም ማንኛውንም አይነት ጥያቄያቸውን አላስተናግድም ነበር። ከዚያን ቀን ጀምሮ በትምህርት ቤቱ ማህበረሰብ ዘንድ የተፈራው ሰው ሆንኩ። ለኔ ያላቸው ፍርሃት ከኔ ጋር ማንኛውንም አይነት ግንኙነት እርግፍ አድርጎ እስከመተው አደረሳቸው። ይህ ብቻውን ግን ለኔ የሚያረካኝ አልሆነም። እናም ለዚያች ክርስቲያን ዳይሬክተር የመሰናበቻውን ዱላ ይህን ለማድረግ ደግሞ አመቺውን አጋጣሚ እስኪፈጠርልኝ ድረስ መጠበቅ ነበረብኝ። ለዚህ ሲባል ብቻዋን አንድ ቀን ማግኘት አለብኝ።
ቢሮ የምትደርስበትን ሰዓት ሳጠና እንዶፍ በማለዳ የምትነሳ መሆኗን ደረስኩበት። ስለሆነም ማንንም ሰው ከመምጣቱ በፊት ብቻዋን ላገኛት ወጣንኩ። በማግስቱ በማለዳ ወደ ትምህርት ቤት መጣሁ። እርሷም ከደቂቃዎች በኋላ ደረሰች። ልክ ቢሮዋ ስትገባ ፊቴን መከራ አስመስዬ ተከተልኳትና ገባሁ። ስታይኝ ለነገር የፈለኳት መሆኑ ገባት መሰል ነቃ አለች። ይህ ደግሞ ለኔ የልብ ልብ ሰጠኝ። ከዚያ ቁርጥ አድርጌ እዚህ ምን ትሰሪያለሽ? እዚህ ትምህርት ቤት ውስጥ ካንቺ ጋር ፈጽሞ መስራት አልችልም። አንቺን እዚህ ቦታ ማየት ከቶንም አልሻም። ውጪ ከዚህ አልኩና ጮህኩባት። የማደርገውን እውነት ነው ብላ መቀበል የቻለች አልመሰለኝም። ደነገጠችና ምን እያልሽ ነው? አእምሮሽን ሳትሽ እንዴ አለችኝ። እኔም ቁጣዬን ጨመርኩና እንዳንቺ ጅላጅል አይደለሁም። አብረን አንድ ቦታ ልንሰራ ፈጽሞ አንችልም። ውጪ ብቻን ባረኩባት። ከኔ ለመሸሽ ፈለገች። እኔም ሁኔታውን ስረዳ ለመማታት የቃጣሁ መስዬ እጄን ሰነዘርኩና ባስቸኳይ ከዚህ ቦታ ለቀሽ ውጪ፣ እዚህ ከቆየሽ ግን እገልሻለሁ አልኳት። ወዲያው ከቢሮዋ በራ ወጣች። የሆነን ሰው ለርዳታ ስትጣራ በፍጥነት ከቢሮዋ ወጥቼ አጠገቡ ወዳለው ቢሮዬ ገባሁ። ከዚያ ምንም እንዳልተፈጠረ ሁሉ የተለመደውን ስራዬን ማከናወን ቀጠልኩ። አጠገቧ ለነበሩ ሰዎች ናር ልትገለኝ ነው እያለች ስትጮህ ሰማታለሁ። የተወሰኑት መምህራን ሰብሰብ ብለው ሲመጡ የተለመደ ስራዬን ስሰራ አገኙ። እኔም እሷን እያየሁ ምን እያልሽ ነው? የምታወሪውን የሚያምንሽ አንዳች አታገኝም አልኳት። ከዚያም የትምህርት ቢሮ ኃላፊውን ለማነጋገር እየተጣደፈች ወጣች። በዚያው ቀን ሁኔታውን ለማጣራት ከትምህርት ቢሮ አንድ ሙስሊም መርማሪ ተላከ። መርማሪው ስለኔ ተናገረች ያለውን ነገረኝ። ሽምጥጥ አድርጌ ካድኩ። ደግነቱ እሱ ምንም ሳይከራከር አመነኝ። እኔ ሞኝ አይደለሁም። በዛይ ሰዓት ከኔ ጋር በቢሮዬ እንደነበሩ አድርገው የሚመሰክሩ ብዙ የሐሰት ምስክሮች አዘጋጅቼ ነበር። ከዚህም በላይ እሷ እንደምትጠላኝ ይህንንም የሐሰት ታሪክ የፈጠረችው እኔን አባራ በክርስቲያን ለመተካት ስላሰበች መሆኑ ምስክሮቿ አስረዱልኝ። በዚህ ምክንያት ጉዳዩ የሃይማኖት ጠብ መስሎ ቀረበ። ይህ መሆኑ ደግሞ እኔን ይጠቅመኛል። ዳይሬክተሯ ብዙም አልቆየችም። ዝውውር ጠየቀችና ሄደች። ከዚያ በኋላ በትምህርት ቤቱ ለሚገኙ ክርስቲያኖች የመጨረሻ ጨካኝ ሆንኩባቸው። እጅግ ይፈሩኝ ጀመር። በዚያ ግቢ ውስጥ ተቀናቃኝ የሌለኝ ንግስት ሆንኩ። ሁሉም ነገሮች በእኔ ቁጥጥር ስር ሆኑ። ትዕዛዜን የሚቃወም ማንም አልነበረም። የሚከራከረኝ እንኳን አልተገኘም። አንድ ተማሪ መስቀል አድርጎ ካገኘሁት ካንገቱ በጥሼ መሬት ላይ ለመወርወር ቅንጣት ታህል ትዕግስት አልነበረኝም። ናህድ መሐሙድ ሙትዋሊ ማለት ይህ ነበርኩ።